እንደደረስኩ የኔ የታዘው ነገር ስጠይቅ ወደ ስብሰባ ገባው። ሲገባ ሆሳና 3 አጀንዳ አገልግሎት ይዤ ነበር። ለማገልገል አልቻልኩም። እንዲሁም አዲስ አበባም 2 አጀንዳ ይዤ ነበር። ለማገልገል አልቻልኩም። ምክንያቱም ውስጤ በጣም ብዙ የሆነ ነገር የታዘ ነገር አለ። ይህንን ለማስለቀቅ በስብሰባ በጣም እየሆንኩ ነበርኩ። ስለዛ አሁን እግዚአብሔር ስለተናገረው በጣም ደስ ብያለሁ። እግዚአብሔርን አመስግኑት። ወደዚህ ለመግባት ብዙ ጊዜ ጥረት እያደረኩ ነበር። ነገ ወደ ሳውዝ አፍሪካ ስለሚወጣ ሆሳና በጣም ማልቀረው ቀጠሮ ነበርና ሄጄ ወደዚህ ሲመጣ እዚህ ጋር ቸርች ገብቼ ቢወጣ ድምፁ ግን የለም፣ ጸጥ ብሏልቸው ሰዎቹ። ስለዛ እንግባ አልኩት። ወንድሜ እስኪ እንግባ ስል በቃ ለኔ ዛሬ እግዚአብሔር እንደተቀመጥኩ አሁን ነው የገባሁት። ጀስት 5 ሚኒት አሁን ነው የገባሁት። እኔ እንደገባው እግዚአብሔር ይናገራል። ምን ይናገራል? እንዲህ ብሎ ይናገራል ብዬ ለወንድሜ ነገር እንደተናገርኩት እዚች በር ላይ ነው የተናገርኩት። ጌታ ኢየሱስ ይባረክ። አንድ ነገር ልንገራችሁ። ከዚህ ከተማ ሲወጣ አንድ ዘመን ላይ ኢያሪኮ ላይ ከሷ ጋር አንድ ቀን ሱቅ ላይ ቆመ። ትንሽ ጊዜ አውርተን ነበር። በዚህ አካባቢ ላይ ነቢያትን የሚቃወመው መንፈስ አለ። በዚህ አካባቢ ላይ እኔ ከ20 ዓመትም እዚህ እያገለገለን ነቢያትን የሚቃወም መንፈስ አለ። ነቢያት ወደዚህ ከተማ ሲገባ ነቢያት የሌላው ከተማ የተበላሸ ነው። ኢያሪኮ ከተማ አገልጋዮች ለመግባት ሲሄዱ ተዘጋ ይላል እግዚአብሔር ቃል። ተዘጋ ይላል። ከተዘጋ ያ በዛ ከተማ እነ ኤልያስ እነ ይስሐቅ ነቢያቶች አለ የሚባሉ የተወለዱበት ከተማ ነበረ። ያ ከተማ ግን አገልጋዮች እንዳይገቡ ተከለከለ። ሲከለከል እግዚአብሔር አጭር ሊያደርግና ሶሪ እሱም በሚዲያ ነው የሚያውቀው፣ ግን በአካል ምንም የሚያውቀው ታሪክ የለም። ያችን ከተማ እግዚአብሔር እንደዚህ ያለ ዞሮ አለ። 7 ጊዜ ከዞራችሁ በኋላ በ7ኛ ዞር ጩሁ አለ። በሩ ይከፈታል አለ፣ ይሰባበራል አለ። ከዛ በኋላ ትገባላችሁ አለ። ገቡ። መንገዱም ተከፈተ። ግን በዛ ከተማ የተሰበረውን በር ለመስራት የሚወጣ ሰው አንጋፋ ልጅ ይሞት አለ። ያንን ከተማ ድጋሜ የተበላሸውን ነገር ሊያስተካክል የሚወጣ ሰው ሁለተኛ የመጨረሻ ልጅ ይሞት አለ። ከዛ ከተማ የሚወለድ እውር ይሁን አለ። እውር መወለድ ጀመረ። ሽባ ይሁን አለ። ሽባ መወለድ ጀመረ። በለሳ ሽባ አይሆንም። ሽባ አይሆንም። ነቢያቶች እግዚአብሔር እንደገና ያመጣል። ግን ትንሽ እሱ ወደዚህ እንደገባው ትንሽ አንድ አየር የተናወጣው አንዳንድ ነገሮች ሰማኝና ለምንድን ነው በለሳ ነቢያትን የማይቀበለው አልኩት። ይህንን ቤት እግዚአብሔር ያሰፋል። አረ እግዚአብሔር ያሰፋል። እንመላለሳለን፣ እናገለግላለን። እግዚአብሔር በከፍታ ላይ ያወጣል። አረ ኢየሱስ ያድናል። አጨብጭቡ ለጌታ በደንብ አድርጋችሁ። ቴንኪው። በጣም ወዳለው እግዚአብሔር ሰው ጌታ ይባርክ።